አዲስ ነገር አይደለም። ከዚህ በፊትም የነበረ ነው። አሁንም የተካሄደ መንግስታዊ ጭፍጨፋ። ስለዚህ እሱ በዋናነት የብልጽግና አጣሪ ኮሚቴ የተባሉት ራሳቸው ብልጽግና ሰዎች በመሆናቸው ምክንያት ያንን ለመሸፈን ያደረጉት በጣም አሳዛኝ አሳፋሪ ወራዳ ተግባር ሰውን በጣም አስቆጥቶታል። በተለይ ኦርቶዶክሳውያኑ አባት እንደሌለው ባለቤት እንደሌለው እንዲሰማው አድርጓል። እንደው ይሄ ጉዳይ ከተሰማ ሰዓት ጀምሮ በተለያየ ጉዳይ ላይ በተለይ ወጣቱ ከፍተኛ ደረጃ በሚባል ሁኔታ በሶሻል ሚዲያ ላይ በቲክቶክ ላይ በፌስቡክ ላይ ተቃውሟቸውን እየገለጹ ነው። ይሄ አደረጃጀት ምናልባት የወጣቶቹ እንቅስቃሴ ወደ ከፍተኛ ቁጣና ህዝባዊ ቢተኝነትም ለመግባት የሚችል ምልክቶች ነው እየተባለ ይነገራል። እንደው እዚህ ላይ ትክክል ነው? በደንብ ከዚህ በፊትም የህዝባዊ አመፅ ሊያስነሱ የሚችሉ በርካታ ነገሮች አሉ እዚህ ሀገር ላይ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እንግዲህ ፕሮግራማችን ጀምረናል። ዛሬም በተለመደው ፕሮግራማችን በተለይ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያዘ ጭፍጨፋ እንደዚሁም አጠቃላይ በሀገሪቱ ውስጥ እያለ ያለው ቀውስ ወደ ህዝባዊ ቁጣ እየተሸጋገረ ነው። በዚህ ጉዳይ ላይ እንግዲህ ለሁል ጊዜ ለጽናት ሚዲያ የሚተባበርን እንግዳችን ከአዲስ አበባ አስገብተናል። ከእሱ ጋር እንወያያለን። እንግዲህ በሀገሪቱ ውስጥ እየተፈጠረ ያለው ሁለንተናዊ ቀውስ እንደምታውቁት ከጊዜ ወደ ጊዜ መልኩን እየቀያየረ እየመጣ ነው። አብዛኛው የማህበረሰብ ክፍልም ወደ ቁጣ እየገባ እንደሆነ እየተሰማ ነው። በተለይ ከሹፌሮች ጋር በተያያዘ እንደዚሁ ቁጣዎች እየተሰሙ ነው። ወደ ጎዳና እየወጡ የሹፌሮች ሞት በቃ የሚል እንቅስቃሴ ጀምረዋል። መምህራን እንደዚሁ ደሞዛቸው ያልተከፈላቸው የመማር ማስተማሩ እንቅስቃሴ እንደቆመ በሲዳማ አካባቢ እየተሰማ ነው። እንደዚሁም በአማራ ክልል በአብዛኛው መምህራን ወደ አመፅ እየገቡ ነው ያሉት። ከዚህ ጋር በተያያዘም የአርሲ ላይ የተፈጸመው የኦርቶዶክስ ጥቃትን አስመልክቶ በአብዛኛው ለጽናት ሚዲያ በደረሳት መረጃ በአዲስ አበባ ላይ የተለያዩ ቁጣዎች እና ህዝባዊ ቢተኝነት የሚያስገባ ምልክቶች እየታዩ ነው። ለጽናት ሚዲያም የደረሱት መረጃዎች የሚያሳየው ወደዛ ነው። ምናልባት ያልታሰቡ ህዝባዊ እንቅስቃሴዎች ሊታዩ እንደሚችሉ ግልጽ ነው። ይህን አስመልክቶ ከአዲስ አበባ አንድ እንግዳ ጋብዘናል። እንግዳችን ያለውን ሁኔታ መሬት ላይ ተጨባጭ የሆነውን ነገር ይነግሩናል። ከእሳቸው ጋር ያለንን ቆይታ ለእናንተ እናሰማችሁ። ዛሬም በወቅታዊ ጉዳይ ላይ የጽናት ባልደረባ ሁልጊዜ መረጃ በመስጠት የሚተባበረን ወንድማችን አየር ላይ አለ። ሰላም ጤና ይስጥልኝ፣ እንደምን? እግዚአብሔር ይመስገን። ስንታየው እንደምን አለ? እኔ በጣም ደህና ነኝ። በተለይ ከዚህ ከኦርቶዶክስ ቤተክርስቲያን የሃይማኖት ተከታዮች ጋር በተያያዘ በምስራቅ አርሲ በኩል የተለያየ ወረዳ ላይ የተፈጸመ ጭፍጨፋ፣ ይሄ በጣም በሚያሳዝን ሁኔታ በመረጃና በማስረጃ የተረጋገጠ የኢትዮጵያ ሃይማኖት ጉባኤ የሚል አጣሪ ቡድን እንግዲህ ራሱን አጣሪ ቡድን ብሎ በብልጽግና የተሾመ ቦታው ላይ ሄጄ በሰበሰብኩት ማጣራት የተገደሉት ሰዎች በዋናነት ሞቲቭ ሃይማኖታዊ ሳይሆን ፖለቲካዊ ነው ብሏል። ገዳዮቹም ሸኔና ፋኖ ናቸው ብሏል። ምክንያቱ ደግሞ በመንግስት ላይ ለማሳመጽ ነው ሲል ደምድሟል። በዚህ ጉዳይ ላይ ከፍተኛ ተቃውሞ እየተስተናገደ ነው ያለው። በተለይ አዲስ አበባ ዙሪያም ከፍተኛ ውጥረት እንዳለ እየተሰማ ነው። በዚህ ምን አይነት ስሜት ነው ያለው? እንደው ምን ተሰማ? ህዝቡስ ምን እያለ ነው? በጣም ዘገነን
በፊትም በተደጋጋሚ ነው በኦርቶዶክስ ያለ ጭፍጨፋዎች፣ ስም ማጥፋቶች፣ ከቤት ማፈናቀሎች ተደጋጋሚ ሲደረጉ የነበሩት። በተለይ የቤተ ክርስቲያንን መዋቅር በአዲስ በብሔር ኮታ ስም በብሔር ተዋጽኦ ስም የእውቀት የቤተ ክርስቲያን እውቀት የሌላቸው ክህነት የሌላቸውን ሰዎች በማስያዝ ቤተ ክርስቲያኗን ሀብቷን መዝረፍ፣ ምዕመኗን ማፈናቀል የቆየ ተግባር ነው። ጭፍጨፋውም እንዲሁ አዲስ ነገር አይደለም። ከዚህ በፊትም በተደጋጋሚ በብልጽግና ቤተ ክርስቲያኗ በጠላትነት ስለተፈረጀች ጭፍጨፋው አዲስ ነገር አይደለም። ከዚህ በፊትም የነበረ ነው። አሁንም የተካሄደው መንግስታዊ ጭፍጨፋ ነው። ስለዚህም እሱ በዋናነት የብልጽግና አጣሪ ኮሚቴ የተባሉት ራሳቸው የብልጽግና ሰዎች በመሆናቸው ምክንያት ያንን ለመሸፈን ያደረጉት በጣም አሳዛኝ አሳፋሪ ወራዳ ተግባር ሰውን በጣም አስቆጥቶታል። በተለይ ኦርቶዶክሳውያኑ አባት እንደሌለው ባለቤት እንደሌለው እንዲሰማው አድርገዋል። እንደው ይሄ ጉዳይ ከተሰማ ሰዓት ጀምሮ በተለያየ ጉዳይ ላይ በተለይ ወጣቱ ከፍተኛ ደረጃ በሚባል ሁኔታ በሶሻል ሚዲያ ላይ በቲክቶክ ላይ በፌስቡክ ላይ ተቃውሟቸውን እየገለጹ ነው። ይሄ የአደረጃጀት ምናልባት የወጣቶቹ እንቅስቃሴ ወደ ከፍተኛ ቁጣና ህዝባዊ ቢተኝነትም ለመግባት የሚችል ምልክቶች ነው እየተባለ ይነገራል። እንደው እዚህ ላይ ትክክል ነው? በደንብ ከዚህ በፊትም የህዝባዊ አመፅ ሊያስነሱ የሚችሉ በርካታ ነገሮች አሉ እዚህ ሀገር ላይ የመብት ረገጣዎች፣ የሀብት ዝርፊያ ከመጠን በላይ ወይም ከአቅም በላይ ከስራ ማፈናቀል፣ የደሞዝ ጥያቄ ያለመኖር፣ የኑሮ ውድነቱ፣ መገለሉ፣ ጅምላ አፈሳ በጣም ሰውን ሲያስቆጡ የነበሮች ናቸው። ይባስ ብሎ እምነት ተኮር ግድያዎች የበለጠ ሰውን ራስን ከመከላከል ውጭ ምንም አማራጭ እንደሌለ እንዲረዳ እያደረገው ነው ስንታይ። አዎ በተለይ አሁን አገሪቷ ካለችበት አጠቃላይ ፖለቲካዊ ውጥረት በተለይ የጦርነት ውጥረት እና ቅድም አንተም እንደጠቀስከው የጅምላ እስርና ማህበራዊ ቀውሱ የፈጠረ ሁኔታ ሳይበቃ ሃይማኖታዊ ግጭት ራሱ መንግስት ተኮር የሆነ ጭፍጨፋ በመፈጸም አጣሪ ኮሚቴን በሚል ራሱ ገሎ ራሱ የሚያጣራ ራሱ ዳኛ ራሱ ፈራጅ የሆነበት ጉባኤ በጣም ህዝቡን የሚያስከፋ መግለጫ ሰጥቷል። ከሞቱ በላይ አሟሟቱን የሚክድ መግለጫ ነው እና በዚህ ሁኔታ ላይ ወጣቱ ምናልባት ያልታሰቡ ህዝባዊ እንቢተኝነቶች የመፈጠር እድላቸው እየሰፉ ከየትኛውም ጊዜ በላይ መጥቷል ይባላል እና እንደው ይሄንን ስገመግመው በተለይ ከመምህራኖች ጋር ያለው እንቅስቃሴ ምናምን ወዴት የሚሄድ ይመስላል? ምንም የገባው ነገር የለም እኮ ወደ ህዝባዊ አመፅና ወደ ህዝባዊ እንቢተኝነት እየተሸጋገረ ወደዛ ምዕራፍ ነው። ወደ መጀመሪያው ምዕራፍ ተሸጋግሯል። በእርግጠኝነት መናገር እንደሚቻለው በሲቪል ሰርቫንቱ ከተሿሚው በስተቀር ወይም ከብልጽግና ኃላፊዎችና ስራ አስፈጻሚዎች በስተቀር ሌላው የሰቆቃ ህይወት ነው እየገፋ ያለው። ለልጆቹም ዳቦ መግዛት አልቻለም። የቤት ኪራይ፣ የንግድ ስራዎችን መስራት፣ ከክፍለ ሀገር ወደ ከተማ ከከተማ ወደ ክፍለ ሀገር ተዟዙሮ መስራት በጣም አስቸጋሪ ስለሆነ ቁርሾና በጣም ምንድን ነው በጣም አንገብጋቢ ያደረገው እምነት ተኮር ግድያው በተለይ መንግስት መር መሆኑ፣ ሁለት ተቆርቋሪ አባት ወጣቱ የኔ ነው የሚለው በደሉን የሚናገርበት አባት ስለሌለው ራስን ከመከላከልና ይህንን ጨቋኝ ስርዓት ከማስወገድ ውጭ አማራጭ እንደሌለ የተረዳ መጥቷል። ወደ ተግባርም ለመሸጋገር ሙከራዎች እያሳየ ነው። እንደው በጣም በሚያሳዝን ሁኔታ በተለይ የቤተ ክርስቲያን አባቶች ቅድም እንዳልከው ከዝምታ በላይ በዚህ ሪፖርት ውስጥም የተካተቱ በተለይ ራሳቸውን ቄስ ብለው የሚጠሩ የብልጽግና ካድሬ እንደ ቄስ ታደለ የሚባል አይነት ሰው ኦርቶዶክስን አልተጨፈጨፉም ብሎ ክህደት የሚፈጽም በቤተ ክርስቲያን ሙዳይ ምጽዋት ውስጥ እንደው በሚዘክረው አስራት በኩራት የሚሰበሰብ ገንዘብ ህይወታቸውን እያስቀጠሉ የራሱን የሃይማኖት ተቋም በሚል የተሰባሰበ ቡድን ግን ክህደት ፈጽሞበታል። እንደው ይሄንን ስታስብ እንደ አንድ የኦርቶዶክስ እምነት ተከታይ እንደመሆን ምን አይነት ስሜት ተሰማ አንተስ? ቤተክርስቲያኗ የመሰረተችው ተቋም በብልጽግና ሙሉ ለሙሉ በነጠቁ የተረጋገጠበት ክስተት ነው ስንታየው። ከዚህ በፊት ሲኖዶሱ በተደጋጋሚ መግለጫዎችን ያወጣ ነበር። መመናኖችን የመጠበቅ አደጋ የመጠበቅ ከመንግስት ጋር በመናበብ ችግሮች እንዳይፈጠሩ ቀድሞ የመስራት ከተሰራም በኋላ ግፍ በሚፈጽሙ ሰዎች ላይ ተጠያቂነት እንዲረጋገጥ ስራዎች እና ሙከራዎች ሲሰሩ እናስታውሳለን። ከዚህ በፊት በነበሩ ሃይማኖት ተኮር ጭፍጨፋዎች
ከዚህ በፊት በአቡነ ጳውሎስ ፓትርያርክ በነበሩበት ጊዜ ጅማ ላይ በተፈጸመ ኦርቶዶክሳውያን ላይ ያነጣጠረ ጥቃት የድርጊቱ አድራሾች ተጠያቂ እንዲሆኑ የተበደሉ ሰዎችም እንዲካሱ በፍጥነት እርምጃዎች ተወስደው ነበር። አሁን ግን መዋቅሩ ሙሉ ለሙሉ ስለፈረሰና በቤተ ክህነት ስም የብልጽግና ካድሬ ቆብ ያደረጉ ካድሬዎች የተሰገሰጉበት ስለሆነ ህዝበ ክርስቲያኑ ኦርቶዶክሳውያኑ የሚቆረቆርለት አባት የሚጮህለት ተቋም ሙሉ ለሙሉ ተነጥቋል። ስለዚህ አሁን ያለው ሁኔታ ምንድን ነው? ተቋም የለውም፣ አባት የለውም፣ ባለቤት የለውም። በቤተ ክርስቲያኗን መዋቅር የተቆጣጠሩ ሰዎች መሰረታዊ ፍላጎታቸው አንተም ቅድም ለማንሳት እንደሞከርከው የግል ፍላጎታቸውን ለማሳካትና የብልጽግናን እድሜ ለማራዘም የተሰማሩ ካድሬዎች ናቸው። ስለዚህ ብቸኛው መፍትሄ ይህንን መዋቅር ሙሉ ለሙሉ አፍርሶ በህዝባውያን እና በሚቆረቆሩ አባቶች መተካት ኢንጨፍጫፊ ስርዓት በጋራ በተቀናጀ ትግል ማስወገድ ይቻላል እንደሆነ ነው ሰው እየተረዳ ያለው። እንደው አንተ እንዳልከው ሰው በዚህ ደረጃ የሚረዳ ከሆነ ከዚህ በፊትም ምልክቶች እንዳሉ እና በአጭር ጊዜ ውስጥ ይሄ ስርዓት ሊንኮታኮት የሚችል እንደውም ከውጭ ያሉትን ሊቀድም ይችላል፣ የውስጡ ሊቀድም ይችላል የሚል ድምዳሜም ሰጥተን ነበረ። መሬት ላይ ያለው የህዝባዊ ብሶት ወደዛ የሚሄድበት እድል ከየትኛውም ጊዜ በላይ የሰፋ ነው። በጣም ሰው በጣም ተቆጥቷል። በተለይ ከጨፍጫፊዎቹ በላይ በቤተ ክርስቲያኑ መዋቅር ስም የተሰገሰጉ ካድሬዎች የፈጸሙት ክህደት ሰውን በከፍተኛ ደረጃ አሳዝኗል፣ አንገት አስደፍቷል። መቼም ይሄ ጉዳይ በጣም አሳሳቢ ነው። እስካሁን ድረስ በተለይ ወጣቶች ተቃውሟቸውን እየገለጹ ነው። በተለይ እንደዚህ አይነት መግለጫዎች ከወጡ በኋላ ሊፈጥር የሚችለው ቁጣ ምን እንደሚመስል አዲስ አበባ አካባቢ ያለውን ሁሉ ጊዜ እንግዲህ መረጃ የምትሰጠን ወንድማችንን ለማጣራት ያደረግነው ሙከራ ነው እየሰማችሁት ያላችሁት። ሌላ አንድ የምጠይቅህ ጥያቄ በተለይ ከዚህ ከህወሓት ጋር በተያያዘ ወደ ጦርነት የመግባት እድሉ በጣም እየሰፋ እየመጣ ነው። በአፋር በኩል ያለው ትንኮሳን ተጀመረ በሚል ብልጽግና ካስተጋባው ዜናዎች በተጨማሪ የጦርነት ምልክቶችም እየታዩ እንደሆነ በስፋት የተለያዩ መረጃዎች እየወጡ ነው። አንተ ሁኔታው እንዴት እየተከታተልከው ነው? የደም ማፍሰስ የደም ግብር የለመደ ስርዓት። ስለዚህ በየትኛውም ሁኔታ ጦርነት ሊከፍት እንደሚችል ነው ጥያቄ የለውም። ከዚህ በፊት ከምናገረው ባህሪው የስርዓቱ ባህሪ ተነስተን ስናየው ጦርነትን እንደ መተዳደሪያ፣ ጦርነትን እንደ መግዣ፣ ጦርነትን እንደ ማስተዳደሪያ ዘዴ ላይ ስርዓት በመሆኑ ከየትኛውም ኃይል ከትግራይ ጦርነት የመጀመር ወደ ግጭት የመግባት የመተንኮስ እርምጃዎች መኖራቸው የሚቀር አይመስልም። ለምን ቢባል አፋር አካባቢ ትግራይን የሚወጉ ታጣቂዎችን በከፍተኛ ደረጃ እያደራጀ ያለው ስርዓቱ ነው። በተለይ በመከላከያ ሎጂስቲክስ ነው እየተደራጀ ያሉት። እንዲሁም አፋር ውስጥ ኤርትራን የሚወጋም ታጣቂ ኃይል እያደራጀ በመሆኑ በተደጋጋሚ ኤርትራን እወራለሁ እያለ በመሆኑ እነዚህ ኃይሎች ራሳቸውን መከላከላቸው ስለማይቀር ወደ ግጭት መገባቱ የሚቀር አይመስልም ስንታይ። በተለይ ከዚህ ጋር በተያያዘ የግብጽ በዚህ በጅቡቲ በኩል የወደብ ማስፋፋት ስምምነት ከጅቡቲ መንግስት ጋር እንደተስማማችና እንግዲህ በጅቡቲ በኩል ያለውን ወደብም ግብጽ ለመቆጣጠር እንቅስቃሴዎችን እየጀመረች ነው። ስለዚህ አጠቃላይ አገሪቷ ሊገባ የሚችል ኤክስፖርት ኢምፖርት የሚሆን ነገር ሁሉ ጉሮሮ እየተያዘ ነው። በአጠቃላይ ስርዓቱ ከጦርነቱም ባሻገር ዲፕሎማሲ ላይም በከፍተኛ ውድቀት እየተንኮታኮተ እንደሆነ የሚያሳይ ነው እና በመጨረሻ ወዴት መሄድ ይመስላል? ይሄ አገዛዝ አሁን መውደቂያው ላይ እንደሆነ ግልጽ ነው። ግን ወዴት ነው አሁን? በቀጣይ ምን አይነት አክሽኖች፣ ምን አይነት ሁኔታዎች ሊፈጥርስ ይችላል? ህዝቡስ ምን መጠንቀቅ አለበት ብለህ ታስባለህ? በጣም ጥንቃቄ የሚፈልግበት ምዕራፍ ላይ ነው ያለነው። በተለይ ስርዓቱ እየወደቀና እየተንኮታኮተ በመምጣቱ ሲንኮታኮት ሀገር አፍርሶ ህዝብ በትኖ የመውደቅ ህዝብን ይዞ የመውደቅ ዓላማ ነው አንግቦ እየሰራ ያለ። ስለዚህ ህብረተሰቡ ከፍተኛ ጥንቃቄ ማድረግ፣ በተለይ የሃይማኖት ግጭቶች ላይ ማህበረሰቡ በንቃት አክቲቭ ሆኖ ሃይማኖት ተኮር ግጭቶችን፣ ብሔር ተኮር ግጭቶችን በጥንቃቄ ማየት፣ ስርዓቱ የሚያመጣውን የትኛውንም ፕሮፓጋንዳ መመከትና በመቋቋም እጅግ በጣም የሚያስፈልግበት ምዕራፍ ላይ ነው የተደረሰው። አንተም እንደዘረዘርከው
በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበር አገሪቱ ሙሉ በሙሉ ወደ አለቅትና ወደ ቀውስ ነው ይዟት እየተንደረደረ ያለው። ስለዚህ እየወደቀ ያለ ስርዓት ይዞን እንዳይወድ ከፍተኛ ጥንቃቄ፣ ከፍተኛ ጥረት እና ብልጠት እንዲሁም አመራር የሚጠይቅበት ምዕራፍ ላይ ነው ያለ ነው። ስንታየው በጣም ነው የማመሰግነው። በተለይ አሁን አዳዲስ ደግሞ ህዝባዊ እምቢተኝነት እየተፈጠረ ነው። ከደሞዝ መክፈል ጋር በተያያዘ የተለያዩ የመንግስት ሲቪል ሰርቫንትም ሰራተኞች ሰልፍ እየወጡ እየሆነ እየተሰማ ነው። በተለይ ሲዳማም ባህር ዳር አካባቢም እንደዚያ ምልክቶች እየታዩ ነው። ይሄ ጉዳይ ወዴት መሄድ ነው? መቼም ጉዳዩን እየተከታተልከው ነው ብዬ አስባለሁ። አጠቃላይ የህዝባዊ እምቢተኝነቱ የቀውሱ ምልክት አይሆንም? በትክክል በባንክ ደሞዝ በስርዓት እየተከፈለ አይደለም፣ ወቅቱን ጠብቆ እየተከፈለ አይደለም። አንደኛው ችግር ይሄ። ሁለተኛው ችግር ባለፈው ከፍተኛ ደሞዝ ጭማሪ አድርገናል ተብሎ ከፍተኛ ወሬ ከተወራ በኋላ ጭማሪው ሊከፈል አልቻለም። በበርካታ የሀገራችን አካባቢዎች በሲዳማ ክልል፣ በደቡብ ክልል፣ ማዕከላዊ ኢትዮጵያ ክልል፣ ደቡብ ኢትዮጵያ ክልል፣ ቤኒሻንጉል ጉሙዝ ክልል ምንም አይነት ጭማሪ አልተከፈለም እስካሁን። ከዚህ በተጨማሪ ደግሞ በአማራ ክልልም እንዲሁ በተለያዩ ዞኖች የሁለት ወር ደሞዝ አልተከፈለም። በዚህ ምክንያት ሰራተኛው በአድማ ላይ ነው ያለው። ቅድም በዘረዘርናቸው በሁሉም ክልሎች ትምህርት ሙሉ ለሙሉ ቆሟል። መምህራን ስራ እየገቡ አይደለም። ጭማሪው ካልተከፈለም ወደ ስራ እንገባም የሚል ጽኑ አቋም ይዘዋል። ሁለት ሐኪሞችም ከሚቀጥለው ሰኞ ጀምሮ የስራ ማቆም አድማ ለማድረግ በዝግጅት ላይ መሆናቸውን ነው እየገለጹ ያሉት። ስንታየው በጣም ነው የማመሰግነው። መቼም ለአድማጭ ተመልካቾቻችን ያለውን መረጃ ስላካፈልክን ከልብ ነው የማመሰግነው። እንደዚሁ በተመሳሳይ እየተገናኘን ያሉትን መረጃዎች ለጽናት ሚዲያ አድማጭ ተመልካቾቻችን እንደምታካፍለን ተስፋ አደርጋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። ስንታየው ሰላም። እሺ። ይሄን ይመስላል የጽናት ሚዲያ ቤተሰብ የዛሬ ፕሮግራማችን። እንግዲህ እንደዚህ አይነት ፕሮግራሞችን እየተከታተልን ወደ እናንተ የምናደርሰው ያው ተጠናክሮ ይቀጥላል። በተለይ አሁን ያለንበት ወቅታዊ ሁኔታ በጣም ፈታኝ ነው። በጣም ከባድ ሁኔታ ውስጥ ነው ያለው። ህዝባዊ ውጥረቱ ከየትኛውም ጊዜ በላይ እየተባባሰ እየመጣ ነው። የጦርነቱ አጠቃላይ ያለው ማህበራዊ ቀውስ ተጨምሮበት በተለይ ሃይማኖታዊ ግጭት የብልጽግና አገዛዝ ፋብሪኬት እያደረገ እንግዲህ ህዝቡን ለማጋጨት የሚሄድበትን መንገድ በአብዛኛው ማህበረሰቡን እያስቆጣ ስለሆነ በዚህ ጉዳይ ላይ ያልታሰቡ ነገሮች ሊከሰቱ ይችላሉ እየተባለ ነው። ለዛም ደግሞ የሚሆን ምልክቶች እየታዩ ነው። ይህን ጉዳይ እየተከታተሉ ወደ እናንተ ማምጣታችን ይቀጥላል። ስላዳመጣችሁን ከልብ እናመሰግናለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ ከዚህ ይሰናበታለሁ። ሰላም።